ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ቪዲዮአችን ወይም ትምህርታችን ደግሞ እንደተለመደው የእንግሊዘኛ ወርዶችን ወይም ደግሞ ቃላቶችን ነው ይዤላችሁ የመጣው። ከእናንተ የሚጠበቀው ሁሌም እንደምላችሁ ትምህርቱን ሳታቋርጡ ሳትሰለቹ እስከ መጨረሻው ድረስ መከታተል የሚኖርባችሁ ማለት ነው። በእርግጠኝነት ይህንን ማድረግ ከቻላችሁ ጥሩ ነገር የምታገኙበት ይሆናል ማለት ነው። በተለይ ለእንግሊዘኛ ጀማሪ ከሆናችሁ እንዴት በቀላሉ እነዚህን የእንግሊዘኛ ወርዶች ማንበብ እንደምንችልና እንዲሁም ደግሞ በአማርኛው መተርጎም እንደምንችል እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር አሁን ይህ የመጀመሪያው የእንግሊዘኛ ቃል ወይም ደግሞ ወርድ ምን ይላል የሚለውን ነገር ስናይ በተለይ ለእንግሊዘኛ ጀማሪ ከሆነን እንዴት እናነባዋለን በቀላሉ የሚለውን ነገር ስናይ ከዚህ ጋር እንደምታዩት በአማርኛው ተጽፏል። አማርኛው ምን ይላል? ኤቢሊቲ ይላል። ኤቢሊቲ። እነዚህ እያንዳንዳቸው የአማርኛ ወርዶች የሚተኩት የእንግሊዘኛ አልፋቤት አለ። የመጀመሪያዋ ኤ ማንን ተወክልልናለች ወይም ደግሞ እንደ ማን እናነባታለን? እንደ ኤ ማለት ነው። እንደ ኤ ትነበባለች። ከዛ ቢአይን እንደ ቢ ማንበብ። ኦኬ። ኤልአይ እንደ ሊ፣ ቲዋይ እንደ ቲ እናነባዋለን። እንደ ቲ። ኦኬ። በአንድ ላይ ይህን አገጣጥመን ስናነበው ምን ይሆናል ማለት ነው? ኤ ቢ ሊ ቲ፣ ኤቢሊቲ። ኤቢሊቲ። ኤቢሊቲ ማለት ችሎታ ማለት ነው። ችሎታ። ኦኬ። ወደ ሁለተኛው ስንሄድ የሁለተኛውን በተመሳሳይ ምን ብለን እናነባዋለን? ቲ ም፣ ቲም። ቲም። ለምን? ቲኢ እንደ ቲ ነው የሚነበበው፣ እንደ ቲ። ኤም እንደ ምን የሚነበብ። ከኢ ቀጥላ የምትገኘው ኤ ሳይለንት ነች ወይም ደግሞ አትነበብም። ቲኢን እንደ ቲ አነበብነን፣ ኤምን ደግሞ እንደ ማ አነበብነን። በአንድ ላይ ምን ብለን አነበብነው? ቲ ም፣ ቲም። ቲም ብለን አነበብነው ማለት ነው። ቲም ማለት በአማርኛው ቡድን ማለት ነው። ቡድን። ኦኬ። ወደ ሶስተኛው ስንሄድ ሶስተኛው ምን ይላል? ኦኬ። ኤልኤን እንደ ላ ማንበብ፣ እንደ ላ። ኦኬ። ቲኢ እንደ ተ፣ አርን እንደ ር እናነባዋለን። በአንድ ላይ ስናነበው ላ ተ ር፣ ላተር። ላተር በአማርኛ መጨረሻ እንደማለት ነው። መጨረሻ። ኦኬ። ይህስ ምን ይላል? ወደዚህኛው ስንሄድ ይህኛው ደግሞ ዳ ር ክ፣ ዳርክ። ዳርክ። ለምን? ዲኤን እንደ ዳ ነው የምናነበው። ኦኬ። አርን እንደ ር፣ የመጨረሻዋን ኬ እንደ ክ። በአንድ ላይ ሲነበብ ምን ሆነ ማለት ነው? ዳ ር ክ፣ ዳርክ። ዳርክ ብለን በቀላሉ ማንበብ ይቻላል ማለት ነው። ዳርክ ማለት ጨለማ እንደ ማለት ነው በአማርኛው። ኦኬ። ይህስ ምን ይላል? እኛው ደግሞ ዱ ብለን እናነባዋለን። በአማርኛው እንደምታዩት ዱ ይላል። ዱ ማለት መስራት ማለት ነው። መስራት። እሺ። ይህስ ምን ይላል? ኤምኤ እንደ ሜ ነው የሚነበበው፣ እንደ ሜ። ኦኬ። ኬን እንደ ክ ማንበብ፣ የመጨረሻው ኢ ሳይለንት ነች ወይም ደግሞ አትነበብም ማለት ነው። በአንድ ላይ ስናነበው ሜክ፣ ሜክ። ሜክ በአማርኛው ሜክ ማለት መስራት ማለት ነው። መስራት። ኦኬ። ወደሚቀጥለው ስንሄድ የሚቀጥለው ደግሞ ታውን፣ ታውን። ታውን በአማርኛው ከተማ ማለት ነው። ከተማ። አሁን ከዚህ ጋር ቲኦ እንደ ቶ ሳይሆን እንደምናነበብናት ቲኦን እንደ ታ፣ ደብሊው እንደ ው፣ የመጨረሻዋ ኤን እንደ ን የሚነበብ። በአንድ ላይ ሲነበብ ታ ው ን፣ ታውን። ታውን ብለን እናነባዋለን። በአማርኛው እንደነገርኳችሁ ከተማ ማለት ነው። ኦኬ። ወደዚህኛው ስንሄድ ምን ይላል?
ክስ ሲክስ ሲክስ። አሁን ከዚህ ጋር ሲ አይን እንደ ሲ ነው የምናነበው፣ እንደ ሲ። ኤክስ ክስ ክስ የሚል ድምፅ ነው የሚኖረው። ሰው በአንድ ላይ ሲነበብ ሲክስ ሲክስ ብለን እናነባዋለን። በአማርኛው ሲክስ ማለት 6 ማለት ነው። 6 ኦኬ። ይህም በዚህ ካየን ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኤን እንደ አ ነው የምናነበው፣ እንደ አ። አርን እንደ ር፣ ቲን እንደ ት። ሰው በአንድ ላይ ሲነበብ አ ር ት አርት አርት። በአማርኛው ጥበብ ማለት ነው ስንተረጉመው ጥበብ። ኦኬ ሁለተኛውስ ምን ይላል? ወደ ሁለተኛው ስንሄድ ባንክ 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 ማለት በአማርኛው ባንክ ማለት ነው። አሁን ከዚህ ጋር ቢኤን እንደ ባ ነው ያነበብነው፣ ኤንን እንደ ን፣ ኬን ደግሞ እንደ ክ። ሰው በአንድ ላይ ሲነበብ ባንክ 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 ብለን በቀላሉ ማንበብ ቻልን ማለት ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ፣ አሁን ወደዚህኛው ስንሄድ ጂኦ እንደ ጎ አይደለም የምትነበብ፣ እንደ ጎ ሳይሆን እንደ ጋ ነው የምናነበው፣ እንደ ጋ። ዲን ዲን እንደምን እንደ ድ እናነባዋለን። ሰው በአንድ ላይ ሲነበብ ጋድ ጋድ ጋድ። በአማርኛው ፈጣሪ እንደማለት ነው፣ ፈጣሪ። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? ሰም ሰም ሰም። በአማርኛው ትንሽ ማለት ነው፣ ትንሽ። አሁን ሰም የሚለውን እንዴት ነው ያነበብነው? ኤስኦን እንደ ሰ ነው ያነበብነው፣ እንደ ሶ ሳይሆን እንደ ሰ። ኤምን እንደ ም። ኢ ሳይለንት ነች ወይም ደግሞ አትነበብም። ሰው በአንድ ላይ ሰም 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 ብለን ማንበብ ቻልን ማለት ነው። ኦኬ ወደዚህኛው ስንሄድ ይኛውስ ምን ይላል? ኤፍኤ እንደ ፋ ነው የሚነበብ፣ አር እንደ ር። ሰው በአንድ ላይ ፋር ፋር ፋር። በአማርኛው ሩቅ ማለት ነው፣ ሩቅ። ኦኬ ወደሚቀጥለው ስንሄድ አሁን እዚህ ጋር አሪው እንደ ሩ ሳይሆን እንደ ራ ነው የምናነባት። አሪው እንደ ሩ የሚነበብበት ሰዓት አለ። ነገር ግን ከዚህ ጋር ባለው ኮንቴክስት ወይም ደግሞ አገባብ አሪው እንደ ራ፣ ኤን እንደ ን፣ በአንድ ላይ ሲነበብ ራ ን ራን ራን ብለን ማንበብ ይቻላል። ራን ማለት መሮጥ ማለት ነው፣ መሮጥ። ከዚህ ጋር ፋር የሚለውን ሩቅ ነበር ያልነው አይደለ? ሩቅ። ራን ማለት ደግሞ መሮጥ ማለት ነው፣ መሮጥ። እሺ ወደዚህኛው ስንሄድ ይኛው ደግሞ ኤችኢ ይላል። ኤችኢ ማለት ሂ ብለን ነው የምናነበው፣ ሂ። በአማርኛው እሱ ማለት ነው፣ እሱ። ኦኬ ወደዚህኛው ስንሄድ ይኛውስ ምን ይላል? ኮስት ኮስት ኮስት። ሲኦን እንደ ኮ፣ ኤስን እንደ ስ፣ ቲን እንደ ት። ኦኬ በአንድ ላይ ሲነበብ ኮስት 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 ብለን ማንበብ እንችላለን ማለት ነው። ኮስት ማለት በአማርኛው ዋጋ ወይም ደግሞ ወጪ እንደማለት ነው። ኦኬ ወደዚህኛው ስንሄድ እኛው ደግሞ ምን ይላል? ኤን አይ ናይ ናይ ብለን እናነባዋለን። ሲል ለብቻዋ እንደ ስ እናነባታለን። ከዛ ኢ ሳይለንት ነች። ሰው በአንድ ላይ ስናነባው ናይ እስ ናይስ ናይስ። በአማርኛው ቆንጆ ማለት ነው፣ ቆንጆ። ኦኬ ይህስ ምን ይላል? ፋት ፋት ፋት። ለምን? ኤፍኤ እንደ ፋ ስለሚነበብ፣ ቲ ደግሞ እንደ ት ስለሚነበብ፣ ሰው በአንድ ላይ ሲነበብ ፋት ፋት ፋት። በአማርኛው ወፍራም ማለት ነው፣ ወፍራም። እሺ ወደዚህኛው ስንሄድ እኛው ደግሞ ምን ተብሎ ይነበባል? በአንድ ላይ ሺ ብለን እናነባዋለን። ሺ። ከዚህ ጋር ለወንድ ሲሆን ሂ ብለን ነበር። ሰው ሺ ስንል ደግሞ እሷ ማለት ነው፣ ለሴት አንቀጽ እሷ። ኦኬ እነዚህ ሁለት ወርዶች ምን ይላሉ? ሁለት ፊደሎች ኤስ እና ኦ በአንድ ላይ ሲነበቡ ሁሌም ሰው ብለን እናነባቸዋለን። ሰው በአማርኛው ስለዚህ ማለት ነው። ስለዚህ ለማለት ስትፈልጉ ሰው ማለት ይቻላል ማለት ነው። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል?
ኤልኤን እንደ ላ ማንበብ፣ ደብሊውን እንደ ው ማንበብ። ሶ በአንድ ላይ ሲነበብ ላው ላው ላው። በአማርኛው ህግ እንደማለት ነው። ህግ። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኦን እንደ ኦ ማንበብ፣ ኤክስን እንደ ክስ። በአንድ ላይ ሲነበብ ኦ ክስ ኦክስ ኦክስ። በአማርኛው በሬ ማለት ነው። በሬ። ኦኬ ይህኛውስ ምን ይላል? ወደዚህኛው ስንሄድ ደግሞ ኤፍኤን እንደ ፋ፣ ኤልኤል እንደ ል። በአንድ ላይ ሲነበብ ፋ ል ፋል ፋል። በአማርኛው መውደቅ ማለት ነው። መውደቅ። ኦኬ የመጨረሻው ምን ብሎ ይነበባል? ፓስ ፓስ ፓስ። ፒኤን እንደ ፓ፣ ኤስኤስ በአንድ ላይ እንደ ስ። በአንድ ላይ ሲነበብ ፓስ ፓስ ፓስ። በአማርኛው ማለፍ ማለት ነው። ማለፍ። ሰው እንደዚህ እያደረገን በቀላሉ የተለያዩ እንግሊዝኛ ወርዶችን በቀላሉ ማንበብና በአማርኛው መተርጎም እንችላለን ማለት ነው። የዛሬ ትምህርታችን ወይም ቪዲዮአችን ከዚህ ጋር እናቆማለን። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘው። ሰናይ ጊዜ